ሰላም እግዚአብሔር ሕዝቦች እንዴት አደራችሁ? እግዚአብሔር የተባረከ ይሁን። ስለዚህ ማለዳ ደግሞ እግዚአብሔርን እናመሰግናለን። መዝሙር ምዕራፍ 46 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ስም እናነብና እንጸልያለን። በዚህ ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ወኖቻቸው ጮሁ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾችም የእግዚአብሔር ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔር ሥራ በምድር ያደረገውንም ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትንም ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። እግዚአብሔር የተባረከ ይሁን። ስለ ቃሉ ክብር ለስሙ ይሁን። እግዚአብሔር መሸሸጊያችን፣ ኃይላችን፣ በተጨነቅንም ጊዜ እጅግ ረዳታችን ነው ይላል አይደል? ምንም አይነት ማዕበል ቢነሳ እግዚአብሔር ከኛ ጋር ስላለ አንወድቅም። በህይወት ጉዟችን ላይ በህይወት አቅጣጫችን ላይ በጣም ተስፋ የሚያስቆርጡ ልብን የሚያዝሉ አቅም የሚያሳጡ ነገሮች ብዙ ነገሮች ሊመጡብን ሊከሰቱብን ይችላሉ። ግን እግዚአብሔር ኃይላችን መሸሸጊያችን ነው። አሜን። እግዚአብሔር የተባረከ ይሁን። የእግዚአብሔር መኖር በቃላት የሚገለጽ ቀላል ሐሳብ አይደለም። እግዚአብሔር አለ ብለን ብቻ በአፍ ልንለው የምንችለው አይደለም። በህይወታችን ውስጥ በተግባር የሚገለጥ ታላቅ እውነት ነው። በእውነት ነው የምለው። በህይወታችን ውስጥ እግዚአብሔር አለ የምንላቸው እውነት ያሳለፍንባቸው ነገሮች አሉ። እንዲሁ እንደ ቀላል አይደለም ቃሉን የምናነሳው። ኢሳይያስ ምዕራፍ 41 ላይ ያለ እኔ ካንተ ጋር ነኝና አትፍራ ሲለው እንሰማለን። እኔ አምላክህ ነኝ፣ አትደንግጥ፣ በርታ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ ይዛሃለሁ የሚል ቃል አለ አይደል? ዛሬ የሚያጋጥሙን የትኛውንም ችግሮች የጤና ይሁን የሥራ የቤተሰብ ፈተና ምንም ያህል ግዙፍ ቢመስል ከሁሉ በላይ ግን የሆነው እግዚአብሔር አምላክ ሃሌሉያ ሁሉን ማድረግ የሚችለው አምላክ አለልን። እግዚአብሔር የተባረከ ይሁን። እግዚአብሔር አለልን። ክብር ለስሙ ይሁን። እሱ ካለልን ምንም ነገር ሊጥለን አይችልም። በቃ ምንም ነገር በመገኘት ውስጥ ሙሉ ጥበቃ ሙሉ ድል አለ። እግዚአብሔር ብሩክ ይሁን። እግዚአብሔር አባታችን ሆይ እናመሰግንሃለን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ስለዚህ ማለዳ እናመሰግንሃለን። ሌሊቱን በሙሉ ስለጠበቅከን ተባረክ። እግዚአብሔር አባት ሆይ በየትኛውም ወጀብ ውስጥ በየትኛውም ማዕበል ውስጥ እያለፍን እግዚአብሔር ሆይ እንድንቆም ዛሬም ስላደረግከን በዛው ወድቀን እንድንቀር ስላልሆንን እግዚአብሔር መንፈስ ቅዱስ መጠጊያችን መሸሸጊያችን አንተ ስለሆንክልን እናመሰግንሃለን። ክብር ለስም ይሁን። በምህረት እግዚአብሔር አባት ሆይ እያቆምክ ለዚህ ቀን አድርሰህናልና ዛሬም ላንተ ምስጋና እንሰዋለን። በዚህ ማለዳ ላንተ ምስጋና አሁንም እንሰዋልሃለን። መንፈስ ቅዱስ ተባረክ። ክብር ለስም ይሁን። ስለ ቤተሰቦቻችን እግዚአብሔር ሆይ ስለ ስራችን ስለ ሀገራችን እግዚአብሔር መንፈስ ቅዱስ እናመሰግንሃለን። በቤታችን ውስጥ እንደገና እግዚአብሔር ሆይ መታደስ ስለሆነ ፍቅር ስለሆነ አምላካዊ ሰላምህ እግዚአብሔር አባት ሆይ መገኘትህ በልፍኛችን ውስጥ ስለሆነልን እናመሰግንሃለን። አባ ክብር ለስምህ ይሁን። ወላጆችን በጥበብ የሞላህ ጌታ ክብር ለስምህ ይሁን።
እግዚአብሔር አባት ሆይ ልጆቻችንን ደግሞ ባንተ ፍርሃት ባንተ መታዘዝ እንድታሳድግልን ለታመኑት እጆች አደራ አሳልፈን ሰጠን። በቤታችን ያለውን እግዚአብሔር አባት ሆይ የትኛውንም ያስጨነቀንን ነገር እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም በሙሉ አስወግደህ ጌታ መንፈስ ቅዱስ በጌታ በኢየሱስ ስም የደስታ የፍቅር የሰላም የእረፍት እንድትሞላው በጌታ በኢየሱስ ስም ጸልያለሁ። የሚያስፈልገውን ሁሉ እግዚአብሔር አባት ሆይ በጌታ በኢየሱስ ስም በአንተ እጅ እንዲሟላ እግዚአብሔር መንፈስ ቅዱስ የሰማይ በረከትህ እንዲከፈትልን እግዚአብሔር መንፈስ ቅዱስ ምድራዊ በረከት ቢኖር መንፈስ ቅዱስ ምድራዊ በረከት ቢኖር ሰማያዊ በረከት ከሌለ ዋጋ የለውም። እግዚአብሔር መንፈስ ቅዱስ መለኮታዊ በረከትህ በኢየሱስ ክርስቶስ ስም ታገኘ። እግዚአብሔር መንፈስ ቅዱስ እናመሰግንሃለን። ስለ አገልግሎታችን ስለ ቤተ ክርስቲያናችን እግዚአብሔር ሆይ እናመሰግንሃለን። ክብር ለስምህ ይሁን። በቅድስና እግዚአብሔር ሆይ በኃይል እንድታንጻት ቤተ ክርስቲያናችንን አገልጋዮችህን በቅባት በቃላት እግዚአብሔር መንፈስ ቅዱስ በኃይል እንድትሞላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በአገልግሎታችን ለእግዚአብሔር ሆይ ብርሃንህ ይብራ፣ የወንጌል ብርሃንህ ይብራ። መንፈስ ቅዱስ ይብራልን። እግዚአብሔር አባት ሆይ የጠፉት እንዲመለሱ በጠላት እግዚአብሔር መንፈስ ቅዱስ ተተብትበው የታሰሩ ሁሉ እንዲፈቱ እግዚአብሔር ሆይ ድውዮች እንዲነሱ መንፈስ ቅዱስ ሽባዎች እንዲተረተሩ አቤቱ እግዚአብሔር አባት ሆይ የአንተ ቃል በኃይልና በሙላት እንዲሰበክ በቤተ ክርስቲያናችን እግዚአብሔር መንፈስ ቅዱስ ኃይልህ እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ እጅህን ዘርጋለን። ክብር ለስምህ ይሁን። ከዓለማዊ ነገር በኢየሱስ ክርስቶስ ስም የተጠበቀን እንድንሆን መንፈስ ቅዱስ እውነተኛ ደቀ መዛሙርትህ እንድንሆን አባ ዕለት ዕለት እግዚአብሔር ሆይ የሚከበነን ፈተና የሚከበነን ድክመት እያስወገድን ሃሌሉያ አንተን የምናይበት ጸጋን እንድታበዛለን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባ ኢየሱስ በምድር ሳለን የምንሰራውን ስራ እግዚአብሔር መንፈስ ቅዱስ የሰጠህን አንተ ነህ። ላልሰጣቸው በጌታ በኢየሱስ ክርስቶስ ስም የሥራ በር እንዲከፈትላቸው እግዚአብሔር ሆይ ስራ ላላቸው ደግሞ የህይወትን አቅጣጫ እግዚአብሔር መንፈስ ቅዱስ በፊትህ በኢየሱስ ክርስቶስ ስም እናቀርባለን። በመናደርገው በየትኛውም ጥረት ውስጥ እግዚአብሔር ሆይ በንግዳችን በትምህርታችን በሙያችን ሁሉ ላይ መለኮታዊ እጅ ጣልቃ እንድትገባ ስኬትን እንድታመጣ በረከትን እንድታፈስልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የተዘጉት የበረከት በሮች ሁሉ በጌታ በኢየሱስ ስም ይነደሉ። አባ መንፈስ ቅዱስ አእምሯችንን በጥበብና በማስተዋል ሙላ። እግዚአብሔር መንፈስ ቅዱስ የሥራችንን የጥረታችንን ፍሬ እንድንበላ እግዚአብሔር መንፈስ ቅዱስ ለሌሎችም የተረፈ በረከት እንድንሆን መንገዳችንን በጌታ በኢየሱስ ክርስቶስ ስም አቅናለን። እናመሰግንሃለን። ክብር ለስምህ ይሁን። አቤቱ እግዚአብሔር አባት ሆይ እኛንና የኛ የሆኑት ሁሉ በእጆችህ መዳፍ ላይ በኢየሱስ ክርስቶስ ስም ጣልን። አባ ለታማኙ እጆችህ በኢየሱስ ክርስቶስ ስም አሳልፈን ሰጠን። መንፈስ ቅዱስ በፍርሃት በመጠራጠር እንዳይሆን እግዚአብሔር አለልን ብለን መጓዝ እንድንጀምር መንፈስ ቅዱስ በዚህ ቀን የሰጠን በዚህ ቀን እንድንዋጅ የፈለከው ይሄንን ነውና አባ ኢየሱስ በጌታ በኢየሱስ ስም እግዚአብሔር አለልን ማለት የምንችልበትን አቅም ጉልበት እንድትጨምርልን በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ተስፋ እግዚአብሔር ሆይ ተደግፈን እንድንመራ ጥንካሬን እንድትሰጠን እግዚአብሔር አባት ሆይ በኢየሱስ ስም ጸለይኩኝ። ክብር ለስምህ ይሁን። ጸሎታችንን ስለመለስክ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ ስም አሜን። የዘላለሙን አዳኝ ፈዋሽ የሆነውን ጌታን መቀበል የምትፈልጉ ከኔ ጋር እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ
እኔ ኃጢአተኛ እንደሆንኩ አምናለሁ። ዛሬ ግን ኃጢአቴና ከቀድሞ የድካም ሕይወቴ በንስሐ ወደ አንተ እመለሳለሁ። አንተ ስለ እኔ መስቀል ላይ እንደሞትክና በሦስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። የዘላለሙ አዳኜ የነፍሴ ፈዋሽና እረኛዬ አድርጌ ዛሬ በሕይወቴ እቀበልሃለሁ። ከዛሬ ጀምሮ የሕይወቴ ጌታና መሪ ሆንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። በፍቅርህና በጽድቅህ መንፈስ አድሰኝ፣ አግዘኝ። ዛሬ ይህንን ውሳኔ ወስናችሁ ሁሉ ከእውነተኛው ሕይወት ምንጭ ጋር ተገናኝታችኋልና የዘላለም ሕይወት ሰላም የእናንተ ሆኗል። አሜን።